ጤና ይስጥልን የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱ ዜናችን ተጀምሯል። ቴዎድሮስ ኃይለ ኢየሱስ ከስቱዲዮና ከስርጭት ባለሙያዎች ጋር በጋራ በመሆን የዕለቱን ዜና መራሉ አብራችሁን ቆዩ። በቀዳሚነት ወደምንመለከተው ጉዳይ አለፍኩ። በማህበራዊ በፖለቲካዊና በኢኮኖሚያዊ መስኮች የተከናወኑ ተግባራት የማህበረሰቡን ሕይወት ያሻሻሉ ናቸው ሲል የደብረ ብርሃን ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት አስታወቀ። ፓርቲው ሰባተኛውን ጠቅላላ ምርጫ አስመልክቶ ከሃይማኖት አባቶች፣ ከሀገር ሽማግሌዎችና ከከተማው ነዋሪዎች ጋር ውይይት አካሂዷል። ስንታየው ኃይሉ ውይይቱ ማህበረሰቡ በነጻነትና በንቃት በፖለቲካ ሂደቶች ላይ እንዲሳተፍ ከማስቻሉም ባለፈ ለሰላማዊና ዲሞክራሲያዊ ምርጫ ሂደት መሳካት አስተዋጽኦ እንዳለው ተገልጿል። የደብረ ብርሃን ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ሰለሞን ጌታቸው ብልጽግና ፓርቲ ባለፉት 5 ዓመታት የሰራቸው ስራዎች የማህበረሰቡን ሕይወት ለማሻሻል የተጉ እንደነበረ ተናግረዋል። ፓርቲያችን ብልጽግና ባለፉት 5 ዓመታት የሰራቸውን ስራዎች በተገቢ መንገድ ለህዝባችን አስተዋውቀን የሚቀጥሉት 5 ዓመታት የምንሰራቸውንም ስራዎች እንደዚሁ ለህዝባችን ግልጽ አድርገን ህዝባችን ፓርቲያችን ብልጽግናን እንዲመርጥ የማድረግ ግቦችን አስቀምጠን ስራ እየሰራን ነው። በፖለቲካው መስክ፣ በኢኮኖሚው መስክ፣ በማህበራዊ ዘርፉና አጠቃላይ ዲፕሎማሲንም ታሳቢ ያደረጉ በርካታ ስራዎች ተሰርተዋል። ከተማ አስተዳደራችንም ባለፉት 5 ዓመታት ምን ሰራ የሚለው ዛሬ በዚህ አዳራሽ ውስጥ ለተገኘው የህብረተሰብ ክፍል አሳውቀናል። በዛም በጣም ማህበረሰቡ ብዙዎቹን የሚያውቃቸው ቢሆንም የበለጠ ተደራጅተው ሲቀርቡ ደግሞ በተገቢ መንገድ እንዲገነዘብ፣ እንዲረዳ፣ እንዲያውቃቸው ለማድረግ ሰርተናል ማለት ነው። በከተማው ውስጥ ለሚወዳደሩ ተፎካካሪ ፓርቲዎች እንደ መንግስት የሚጠበቀው ከለላ እየተደረገ ስለመሆኑም ኃላፊው ተናግረዋል። 11 የሚሆኑ ተፎካካሪ ፓርቲዎች የከተማ አስተዳደራችን እነዚህ ተፎካካሪ ፓርቲዎች እንደ መንግስት የሚጠበቅብንን ጥበቃ የማድረግ የምረጡ ቅስቀሳው ለነሱ ተገቢውን የሆነ ነጻነት የሰጠ ተገቢውን የከለላ የሰጠ ምንም አይነት ችግር እንዳያጋጥማቸው የሚያደርግ አጠቃላይ ሕግ በላይነት የተረጋገጠበት ሁኔታ እንዲፈጠር ምቹ ሁኔታ እየተፈጠረ ነው ያለው። የውይይቱ ተሳታፊዎች በበኩላቸው ያወጡትን የምርጫ ካርድ ለሀገር የሚጠቅመውን አመዛዝነው ለመምረጥ መዘጋጀታቸውን ተናግረዋል። ምርጫ የዲሞክራሲ ማሳያ በመሆኑ የሁሉም ተወዳዳሪ ፓርቲዎች እቅድን በመገምገምና በማጤን ድምጽ እንደሚሰጡም አስረድተዋል። ግንቦት 24 ያው እስከሚደርስ በጣም እየተመኘሁት ነው፣ እያሰቡት ነው ያለሁት። ከነ ቤተሰቤ ልጆቼ ሳይቀሩ ያው የምርጫ ካርድ ሁላችን አውጥተናል። የምንመራውና የምንኖረው መንግስት ሲኖር መሪ ሲኖረን ነውና በየመረጥን ሰላም እንዲኖር መመኘት አለብን። ሁሉም ያው የራሱ የሆነ ጥያቄ ያለው ይሄን ጥያቄ መልስልኛል የሚለውን ምርጫ ካርድ ሁላችንም ወስደናል። ሁሉም ቅስቀሳ እያደረጉ ነው። በመድረክም በተለያዩ በቴሌቪዥን በሬዲዮኖችም እነሱን እየተከታተልን ነው። ይበጀኛልና የተሻለ ይመራኛል የሚለውን ሁሉም ለመምረጥ ዝግጅት እያደረገ ነው ብዬ አስባለሁ። በእኔ በኩልም ያው ምርጫ ካርድን በለቱ በ24 ተገኝቼ ለመምረጥ ዝግጅት ያደርጋለሁ። ቤተሰብ ትውልድ የሚቀረጽበት ትምህርት ቤት በመሆኑ የቤተሰብ ግንባታ ላይ ሊሰራ ይገባል ሲል የሴቶችና ማህበራዊ ጉዳይ ሚኒስቴር ገለጸ። የዓለም አቀፍ የቤተሰቦች ቀን በሀገር አቀፍ ደረጃ ተከብሯል። ቤተልሔም ሰለሞን የቤተሰብ ጥበቃና ደህንነትን በሚያረጋግጥ የፖሊሲ አጀንዳዎች ዙሪያ ውይይቶችን በማድረግ ዓለም አቀፉ የቤተሰብ ቀን በየዓመቱ ይከበራል። በፌዴራል ደረጃም የሴቶችና ማህበራዊ ጉዳይ ሚኒስቴር አጋርና ባለድርሻ አካላት በተገኙበት ለ4ኛ ጊዜ በዓሉን አክብሯል። የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሁሪያ አሊ የሁሉ ነገር መሰረት የሆነውን የቤተሰብ ቀን ስናከብር የላቀ አጽንኦት በመስጠት ሊሆን ይገባል ብለዋል። የዘንድሮው መሪ ቃላችን እንግዲህ በመልካም ቤተሰብ መልካም ትውልድና ለጸናች ሀገር ነው የሚለው ማለት ነው። እንግዲህ እንደ ሀገር መልካም ቤተሰብ መልካም ስብዕና ያለው ቤተሰብ ካለ መልካም ትውልድን ያፈራል። መልካም ትውልድ ከፈራ ደግሞ ያደገችና የጸናች የበለጸገች ሀገር ይኖረናል ማለት ነው። ቤተሰብ ሰዎች የሚኖሩበት ቤት ብቻ ሳይሆን ስነ ምግባር የሚቀረጽበት፣ ፍቅር የሚገኝበት፣ መከባበርና ትጋት የሚቀሰምበት የመጀመሪያ ትምህርት ቤታችን ነው ማለት ነው። በሚኒስቴሩ የአረጋውያንና ቤተሰብ መሪ ስራ አስፈጻሚ ተስፋዬ ሮበሌ በበኩላቸው ሚኒስቴር መስሪያ ቤቱ የቤተሰብን ንቃተ ህሊና የሚያሳድጉ የህግ መሰረት ያላቸው አሰራሮችን በመላው ሀገሪቱ ለመተግበር የሚያስችል ስራ እየሰራ ነው ብለዋል። የቤተሰብ የ10 ዓመት የድርጊት መርሃ ግብርን የማዘጋጀት እንዲሁም የቤተሰብ የአስተዳደር ክህሎት ማንዋል የትምህርት ማንዋልን በማዘጋጀት በርካታ ስራዎችን እየሰራ ይገኛል።
እንግዲህ ይሄ በዚህ ብቻ ሳይሆን ሚኒስቴር መስሪያ ቤታችን በ12ቱ ክልሎች እንዲሁም ደግሞ በሁለቱ ከተማ አስተዳደሮች በሴክተር ቢሮዎች ይህ አደረጃጀት እንዲፈጠር የሚኒስቴር መስሪያ ቤታችን ከፍተኛ ኃላፊዎች በርካታ ስራዎችን ሲሰሩ ቆይተዋል። ሚኒስትር ዴኤታው አክለውም በሀገር ግንባታ ጠንካራ መሰረት ለሚጥለው ቤተሰብ ህገ መንግስቱ በሚደነግገው ልክ ጥበቃ ማድረግ ከሁሉም አካላት የሚጠበቅ ነው ብለዋል። ቤተሰብ መጠበቅ ማለት ሀገርን መጠበቅ ማለት ብዙ ጊዜ እለዋለሁ when a family fails a nation fails ይባላል። ሀገር የምትጸናው ወይ ሀገር እንደ ሀገር የምትቀጥለው የሁላችንም ኮሙሌቲቭ ኢፌክት ነው። እያንዳንዱ ሰው በኢትዮጵያ እድገት በኢትዮጵያ ብልጽግና ኮንትሪቢዩሽን አለው ወይ ደግሞ አበርክቶ አለው ማለት ነው። ጤናማ ሰላማዊ ቤተሰብ ሲኖር ቤተሰብ ለልማት የሚተጋ በስራው ውጤታማ የሚሆን ሀገር እንድታድግ ጉልህ ሚና ወይ ደግሞ አስተዋጽኦ የሚጫወት ነው ማለት። ስለዚህ ቤተሰብ ስንጠብቅ ማለት ሀገራችንን ጠብቀናል የሚለውን እንወስዳለን። በመርሃ ግብሩ ላይ የቤተሰብ ሚናና ዲጂታል አጠቃቀም ላይ የሚያተኩሩ ጽሁፎች ቀርበው ውይይት ተደርጎባቸዋል። ደብረ ብርሃን ከተማ የኢንቨስተሮች መናኸሪያ እንድትሆን የሚያስችል አገልግሎት እየተሰጠ መሆኑን የኢንቨስትመንትና ኢንዱስትሪ መምሪያ ገለጸ። መምሪያው በከተማ ለተሰማሩ ባለሀብቶች በአጭር ጊዜ የተቀላጠፈ አገልግሎት እየሰጠ መሆኑን ገልጿል። ዮናስ ታደሰ የኢንቨስትመንት ፍሰትን ለማሳደግና የኢንዱስትሪ ዘርፉን ለማነቃቃት የአገልግሎት አሰጣጥን ማዘመን ቁልፍና ወሳኝ ጉዳይ ነው። በዚህ ረገድ የደብረ ብርሃን ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ይህንን በመረዳት የተለያዩ ተግባራትን እያከናወነ ይገኛል። የመምሪያው ኃላፊ ብርሃን ገብረ ሕይወት ለአንድ አካባቢ ኢንቨስትመንት ምቹ ሁኔታ የሚባለው በተለይ የተሻለ አገልግሎት መስጠት ነው። በተለይ ባለሀብቱ እዚህ አካባቢ ሲመጣ ጊዜውን በተገቢ መንገድ መጠቀም ይፈልጋል። ስለዚህ እሱ ብቻ ሳይሆን የሚሰጡ አጠቃላይ አገልግሎት በተቋም ደረጃ የሚሰጡ አገልግሎቶች ጥራት እና ቅልጥፍና ሊኖረው ይገባል። ከዚህ አንጻር በጣም የተሻለ የሚያደርገው በተለይ ሌሎችንም ባለሀብቶች ለመሳብ የመጀመሪያ የሚመጣውን ባለሀብት የተሻለ ሰርቪስ መስጠት መልካም ነው። የኃይሌ ሆቴሎችና ሪዞርቶች ግሩፕ 11ኛ መዳረሻውን በደብረ ብርሃን ከተማ ባደረገበት ጊዜ ሻለቃ አትሌት ኃይሌ ገብረስላሴ ባለሀብቶች ገንዘባቸውን በአንድ ከተማ ላይ በተለያዩ ዘርፎች ተሰማርተው እንዲያለሙ ካስፈለገ ምቹ ሁኔታ፣ ፈጣንና ቀልጣፋ አገልግሎት መስጠት የግድ ነው ብሎ ያምናል። ኢንቨስተር እኮ ማለት እንዲህ በጣም ምቹ ሁኔታ ውስጥ ካልሰራ እንዴት አድርጎ ነው ገንዘብን የሚያክል ነገር ዞ የሚመጣው? ካልተመቻቸው ፋሲሊቴት ካላደረግንለት እየከሰርም እኮ ይቆያሉ። ናይስ ፒፕል ናይስ መስተዳድር አለ፣ ቆንጆ ነገር አለ። እዛ ህዝቡ ሰራተኛ ነው፣ እንትኑ ይመቻል። ቢበርድም ቢቀዘቅዝም እንትን ባይኖርም ይቆያል። ግን የሆነ ነገር በስጨት ካለ የሆነ ነገር መስሪያ ቤት ገብተን የሆነ ነገር እንትን ካልኑ ምን ዝር አይልም። በዚህ መሰረት ታዲያ መምሪያው የባለሀብቶችን እንግልት ለመቀነስና ጥያቄዎቻቸውን በአጭር ጊዜ ለመመለስ የሚያስችሉ አዳዲስ አሰራሮችን ተግባራዊ እያደረገ ስለመሆኑ ተገልጿል። ከማንኛውም በላይ እነሱን ክብር መስጠት ላይ የመጀመሪያ ጉዳይ አንዱ እሱ ነው። ሁለተኛ አገልግሎቱን ለምሳሌ በአንድ ቀን ኢንቨስትመንት ፈቃድ የሚያገኝበት ሁኔታ እንፈጥራለን። ሁለተኛ ፕሮጀክት ምንመላን ዛሬ ፕሮጀክት ካስገባ በሳምንት ባልሞላ ውስጥ ፕሮጀክት ወስነን መሬት በአንድ ሳምንት በ15 ቀን የምንሰጥበት ሁኔታ ይኖራል ማለት ነው። ስለዚህ ብዙ ጊዜ በሌላ ሴክተር መስሪያ ቤቶች የሚሰሩ ስራዎች ቢኖሩም ሌላውን ባለድርሻ አካላት የምንለው ከተማችን ላይ ለኢንቨስትመንት ጉዳይ ከሆነ ቅዳሜና እሁድ ሳይቀር ባለሀብቱ ገብቶ ያስተናግዳል። ዳግማዊ አጼ ቴዎድሮስ የተበታተነን ሀገር አንድ ያደረጉ የሀገር ኩራት ናቸው ሲሉ ረዳት ፕሮፌሰር አበባው አያሌው ተናገሩ። የዳግማዊ አጼ ቴዎድሮስ የራስ ጸጉር ከ158 ዓመታት በኋላ ወደ ሀገር ተመልሷል። አየለ መስፍን የዘመናዊት ኢትዮጵያ መሐንዲስና የሀገር ኩራት ዳግማዊ አጼ ቴዎድሮስ አዲሲቱን ኢትዮጵያ በማሰባሰብና የሀገር እሳቤ በማዋለድ ረገድ ታሪካዊ አሻራ ጥለዋል። ዳግማዊ አጼ ቴዎድሮስ መቅደላ ላይ ከ158 ዓመት በፊት ያደረጉት የጀግንነት ተጋድሎ በመላ ኢትዮጵያውያን ልብ ሁልጊዜም የልብ ኩራት ሆኖ የሚኖር ነው ያሉት የኢትዮጵያ ቅርስ ባለስልጣን ረዳት ፕሮፌሰር አበባው አያሌው ናቸው። ቅርስ ከመዝረፍ ባሻገር መቅደላ ላይ የንጉሠ ነገሥቱ የራስ ቁንዳላ ተላጭቶ በቦታው የነበረ ከቁንዳላው ላይ እየቆረጠ ወስዷል። ልብሳቸውንም እንደዚህው ቀዳደው ወስደዋል። በወቅቱ መቅደላ ላይ ሕይወታቸው ሲያልፍ ለብሰውት
የነበረ የሸማ ሸሚዝ ቁራጭ ትክክል ነው ወይስ አይደለም የሚለውን የማጣራት ስራ ነበር። ደም ያረፈበት እና የነካካው መሆኑ እሱ ተረጋግጦ መጨረሻ ላይ ፎርማል የሆነ ደብዳቤ ለኪንግስኦን ሬጅመንት ሚውዚየም ቀርቦ ዛሬ ይሄን ቅርስ ሀገራችን መጥቶ ፎርማል የሆነ ርክክብ እናደርጋለን። እንኳን ደስ ያለን፣ እንኳን ደስ ያላችሁ። የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ምክትል ቢሮ ኃላፊ አየለ አናውጤ በበኩላቸው ዳግማዊ ቴዎድሮስ የዘመናዊትና የአንድነት ምሳሌ የሆኑትን የአጼ ቴዎድሮስ ታሪክ ለማስተማር ስንሞክር ቆይተናል። ይህ ቅርስ ወደ ሀገር መምጣቱ ትውልዱ የራሱን ታሪክ እንዲጽፍ ለማነሳሳት ጉልህ ሚና አለው ብለዋል። አንድ የሆነች ኢትዮጵያ በልዩነት ውስጥ በህብረ ብሔራዊነት ውስጥ የምትኖረውን የምናስባትን ጠንካራውን ኢትዮጵያ ለመመስረት እንደ ሀገር ትልቅ አቅም የሚፈጥር ነገር ነው የመጣውና ይሄን ላስተባበራችሁ፣ ለመራችሁ ለኢትዮጵያ ቅርስ ባለስልጣን ለነ ዶክተር አሉላ በአጠቃላይ በጣም እናመሰግናለን። ለእንግሊዝ የሙዚየሙ አመራሮች በእጅጉ እናመሰግናለን። እንደ አማራ ብሔራዊ ክልላዊ መንግስት ትልልቅ ሙዚየሞች እየገነባን ነው። እንዲህ አይነት ቅርሶች ደግሞ ሲገኙ ለክልሉም ትልቅ መነሳሳት ይፈጥራልና በድጋሚ በአማራ ብሔራዊ ክልላዊ መንግስት ስም አመሰግናለሁ። እግዚአብሔር ይስጥልኝ። የዳግማዊ አጼ ቴዎድሮስ ቆንዳላና የሸማ ልብሶች ወደ ሀገር መመለስ በዲፕሎማሲ ጥረት ነው ያሉት ዶክተር አሉላ ፓንክረስት የኢትዮጵያ ሕዝብና የእንግሊዝ ሕዝብ ወዳጅነት የሚያጠናክር ትልቅ ስኬት ነው ብለዋል። ሌሎችም ቅርሶች በተለይ የሰው ቅሪት ከሆነም ከሃይማኖት ጋር ትስስርና ቁርኝት ያሏቸው በርካታ ቅርሶች አሉ። እዚህም እንደምታዩት ሌሎችም ቅርሶች አሏቸው። ካሁን ወዲህ በዚህ መልክ ይሄ እንደ ጅምር ቆጥረ ነው ሌሎችም ቅርስ የሚመለሱበትን አግባብ በዲፕሎማሲያዊ መንገድ በማሳመን ብዙ ጥረትና ብዙ ስራ ይጠብቀናል። በቀጣይም የቀሩ ቅርሶችና የታሪክ መዛግብቶችን የማስመለሱ ስራ ተጠናክሮ ይቀጥላል ተብሏል። አጫጭር ዜናዎችን ደግሞ ከመሰረት መቅጫ ተከታትለን እንመለስ። ምርጫ ቦርድ በሰባተኛው ጠቅላላ ምርጫ ሂደት ላይ ከፖለቲካ ፓርቲዎች ጋር ተወያየ። ቦርዱ በሰባተኛው ጠቅላላ ምርጫ ሁናዊ ሂደት እያጋጠሙ ባሉ ችግሮችና መፍትሄዎቻቸው ዙሪያ ከፖለቲካ ፓርቲዎች ጋር የምክክር መድረክ አካሂዷል። የቦርዱ ምክትል ሰብሳቢ ተስፋዬ ነዋይ ቦርዱ በቅድመ ምርጫ ተግባራቱ ያከናወናቸውንና የቀጣይ ስራዎችን ለፓርቲዎች ማብራሪያ ሰጥተዋል። በውይይቱ የድምፅ መስጫ ቀን እንዲራዘም የሚሉ ጥያቄዎች በፓርቲዎች ተወካዮች በኩል ቀርበዋል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ በሰጡት ማብራሪያና ምላሽ ፓርቲዎች ቅሬታዎቻቸውን በማስረጃ አስደግፈው ማቅረባቸው ቦርዱ ተጠያቂነት እንዲኖር ለማድረግ ለሚያደርገው ጥረት ትልቅ አስተዋጽኦ እንዳለው ጠቁመዋል። የኢትዮጵያ ብሔራዊ ምርጫ ቦርድ መረጃ ነው። የአየር ጠባይ ስጋቶችን ለመቋቋም የሚቴዎሮሎጂ የትንበያ መረጃዎች መሰረት ዝግጅት ማድረግ እንደሚያስፈልግ የውሃና ኢነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋ ገለጹ። የኢትዮጵያ ሚቴዎሮሎጂ ኢንስቲትዩት የ2018 የበልግ ወቅት የአየር ጠባይ ትንበያ ግምገማና የመጪው የክረምት ወቅት የአየር ጠባይ አዝማሚያ ትንበያ ይፋ ለማድረግ ያዘጋጀው የባለድርሻ አካላት የምክክር መድረክ በአዳማ ከተማ እየተካሄደ ይገኛል። በመድረኩ ሚኒስትሩ ኢንጂነር ሀብታሙ ኢተፋ እንደ በልግና ክረምት ያሉ ወቅቶች ለግብርና ምርታማነት፣ ለውሃ ሀብትና ለኢነርጂ አቅርቦት ያላቸው ፋይዳ የጎላ ነው ብለዋል። በዚህ ረገድ ኢንስቲትዩቱ ለማህበራዊ ኢኮኖሚያዊና ለህብረተሰብ የሚውሉ የሚቴዎሮሎጂ ትንበያና የቅድመ ማስጠንቀቂያ አገልግሎቶችን በወቅቱና በብቃት የማሰራጨት ተግባር እያከናወነ ይገኛል ብለዋል። የዛሬው መድረክ የመጪው የክረምት ወቅት ትንበያ ይፋ የሚደረግበት በመሆኑ ለአርሶና አርብቶ አደሮች፣ ለውሃ ሀብት አስተዳደር ተቋማት፣ ለአደጋ ስጋት ስራ አመራርና ለሌሎችም የልማት ዘርፎች ቀድሞ ለመዘጋጀት እጅግ ወሳኝ ነው ሲሉ ገልጸዋል። የኢትዮጵያ ሚቴዎሮሎጂ ኢንስቲትዩት ዋና ዳይሬክተር ፈጠነ ተሾመ በበኩላቸው ኢንስቲትዩቱ ዕለታዊ የአየር ሁኔታ ትንበያ ከመስጠት ባለፈ የረጅም ጊዜ የአየር ጠባይ ትንበያን በመተንተንና በመገምገም ለተለያዩ ማህበራዊና ኢኮኖሚያዊ ዘርፎች የቅድመ ማስጠንቀቂያ አገልግሎት በወቅቱና በብቃት ለማሰራጨት እየተሰራ መሆኑን ማመላከታቸውን የኢትዮጵያ ዜና አገልግሎት ዘግቧል። ዓለም አቀፍ ስታንዳርድን የጠበቀ የሚቴዎሮሎጂ አገልግሎት መስጠት የሚያስችሉ ዘመናዊ ቴክኖሎጂዎችን ወደ ስራ በማስገባት ተጨባጭ ውጤቶች እየተገኙ መሆኑን የኢትዮጵያ ሚቴዎሮሎጂ ኢንስቲትዩት አስታወቀ። የኢትዮጵያ ሚቴዎሮሎጂ ኢንስቲትዩት ዋና ዳይሬክተር እና የዓለም ሚቴዎሮሎጂ ድርጅት የአፍሪካ አህጉር ፕሬዚደንት ፈጠነ ተሾመ ኢንስቲትዩቱ በአሁኑ ወቅት የአጭር የመካከለኛና የረጅም ጊዜ የአየር ሁኔታ ትንበያዎችን ለውሳኔ ሰጪ አካላትና ለተጠቃሚው ማህበረሰብ በወቅቱ ተደራሽ እያደረገ መሆኑን ገልጸዋል። የአየር ሁኔታን በቅርበት መከታተል የሚያስችሉ ዘመናዊ ራዳሮች
በ4 ስትራቴጂካዊ የሀገሪቱ አካባቢዎች ተተክለው በቅርብ ወደ ስራ መግባታቸውን ጠቁመዋል። ከራዳር ዝርጋታው በተጨማሪ የአየር ንብረት መረጃዎችን በከፍተኛ ፍጥነት ወደ መረጃ ቋት የመላክ አቅም ያላቸው የአውቶማቲክ ዌዘር ስቴሽኖች ተከላ እየተከናወነ መሆኑን ገልጸዋል። ኢዜአ ዘግቦታል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የተዘጋጁ ዘገባዎች የተከታተላችኋቸውን ይመስሉ ነበር። ቴዎድሮስ ኃይለ ኢየሱስ ከስቱዲዮና ከስርጭት ባለሙያዎች ጋር በጋራ በመሆን የዕለቱን ዜና መራው። ስለነበረን ቆይታ ከልብ እናመሰግናለን። ጤና ይስጥልን።